ተማሪዎች እንደምናችሁ በዛሬ ቪዲዮአችን የምንመለከተው ዛጉዌን ኪንግደም ምንድነው ዛጉዌን ኪንግደም የሚለውን ነገር አብረን እንመለከታለን ማለት ነው። ስለዚህ በዚህ ዛጉዌን ኪንግደም ላይ አንደርስታንድ ማድረግ ያለባችሁ ነገር አንደኛ ኦሪጂኑ የት ነው የዛጉዌን ኪንግደም፣ ሁለተኛ ሩለሮቹ እነማን ናቸው፣ የዛጉዌን ኪንግደም በኢትዮጵያ ታሪክ ሩለሮቹ እነማን ናቸው፣ ሁለተኛ ሪሊጅን ምን ይመስላል፣ አርቴክስቹዋል አቺቭመንታቸው ምን ይመስላል፣ ፋይናሊ በምን ምክንያት ነው ይሄ ዛጉዌን ኪንግደም ዲክላይን ያደረገው የሚለውን ነገር እንመለከታለን ማለት ነው። ስለዚህ ኦሪጂኑን፣ መሪዎቹን፣ ሃይማኖታቸው፣ አቺቭመንታቸው፣ መጨረሻ ላይ ደግሞ ዲክላይን ያደረገበት ፌል ዳውን ያደረገበት ምክንያቶች ምንድናቸው የሚለውን ነገር እንመለከታለን ማለት ነው። ሶ ባይዜ ይሄ ዛጉዌን ኪንግደም ከማን በኋላ የመጣ ነው? የአክሱም ስርወ መንግስት ከወደቀ በኋላ የመጣው የአገዛዝ ስርዓት ነው በኢትዮጵያ። የመጀመሪያ ክሮኖሎጂን ወይም ሲኩዌንሱን ይዞ እንዲሄድ ምንድነው ማድረግ ያለባችሁ? አንደኛ ፕሪአክሱማይት ስቴት አለ፣ ከሱ በኋላ ደግሞ አክሱማይት ኪንግደም አለ። በሶስተኛ ደረጃ የተዋቀረው ስቴት ዛጉዌን ኪንግደም ይባላል በኢትዮጵያ ታሪክ ማለት ነው። ሶ ዛጉዌን ኪንግደም ruled in the some parts of the northern part and the central parts of Ethiopia። ስለዚህ እነዚህ ዛጉዌን ኪንግደሞች በኢትዮጵያ የት አካባቢ ነው ኦሪጂናቸው? አንደኛ ኖርዘርን ፓርትስ ኦፍ ኢትዮጵያ ላይ፣ ሁለተኛ ሴንትራል ፓርትስ ኦፍ ኢትዮጵያ የሚመሩበት ሎኬሽን ነው ማለት ነው። ሶ መቼ ነው ዛጉዌን ኪንግደም በኢትዮጵያ ታሪክ የአገዛዝ ስርዓት ወይም ስቴትስ አወቃቀር የተጀመረው? ስለዚህ በ10ኛው ሴንቸሪ ላይ ነው። በ10ኛው ሴንቸሪ ያበቃው ደግሞ በ13ኛ ክፍለ ዘመን ነው ማለት ነው። ስለዚህ ፕሪአክሱማይት ስቴት መቼ ነው? አንደርስታንድ አንድ ላይ ያው ታሪክ አንድ ላይ ተያይዞ ስለሚሄድ ፕሪአክሱማይት ስቴት ከ1000 ቢሲ እስከ አንደኛው ክፍለ ዘመን ድረስ ማለት ነው። አክሱማይት ስቴት ደግሞ ከአንደኛ ክፍለ ዘመን እስከ 7ኛ ክፍለ ዘመን ድረስ ማለት ነው። ዛጉዌን ኪንግደም ደግሞ ከ10ኛ እስከ 13ኛ ክፍለ ዘመን ድረስ የነበረው የስቴትስ አወቃቀር ነው ማለት ነው። ሶ በዛን ሰዓት ፌመስ የሆኑ አቺቭመንቶች አሉ። በጣም ፌመስ የሆኑ የታወቁ በዛጉዌን ኪንግደም ላይ የታወቁ አቺቭመንቶች አሉ። ለምሳሌ ሮክዌን ቸርችስ። እነዚህ ሮክዌን ቸርቾች ገዳማት የሚታወቁ ቤተክርስቲያኖች አንዱ ማሳያ ነው። ከድንጋይ ጥርብ ተጠርቦ የተሰሩ ቤተክርስቲያኖች ታዋቂ ናቸው። ለምሳሌ ላሊበላ፣ የላሊበላ ቤተክርስቲያን፣ ቤተ ጊዮርጊስ ጎንደር ላይ በዛሬ ጊዜ ብዙ የኦርቶዶክስ ማህበረሰብ በየዓመቱ እየሄደ የሚጎብኝበት ላሊበላ ጎንደር ላይ ቤተ ጊዮርጊስ የተገነባው ያኔ ነው። ከተለያዩ ድንጋዮች ተጠርቦ በጣም በሚገርም ሁኔታ አሜዚንግ በሚሆን ሁኔታ የተሰራ አቺቭመንት ነው ማለት ነው። ኤንድ ኦሪጂኑ የት ነው? ቦታው ዛጉዌን ኪንግደም ሴንተሩ የት ነው? ሶ ዛጉዌን ኪንግደም አንድ ሰውዬ ነው ፋውንድ ያደረገ። the kingdom of Zagwe was founded by one of the person that came from the Aksumite kingdom። ከአክሱማይት ኪንግደም የወጣ አንድ ሩለር ነው ፋውንድ ያደረገው። the ruler that is what you call ሰለሞኒክ ዳይናስቲ፣ የሰለሞን ስርወ መንግስት ነው የሚባለው። ዛጉዌ ኪንግደም ምን ተብሎ በሌላ አነጋገር ይጠራል? ሰለሞኒክ ዳይናስቲ፣ ከሰለሞን ዘር። ታዲያ እኛ ኢትዮጵያውያንን ከንጉስ ሰለሞን ጋር እስራኤላዊ ሰለሞን ጋር ምንድነው የሚያገናኘን የሚለውን ነገር ማወቅ በጣም ያስፈልጋል። ስለዚህ ዛጉዌን ኪንግደም ኢናዘር ወርድ ሰለሞኒክ ዳይናስቲ ተብሎ ይጠራል። ስለዚህ እነዚህ የዛጉዌን ሩለሮች የሰለሞንን ዘር ስርዓት፣ አገዛዝ፣ አድሚኒስትሬሽን፣ ሩሊንግ ሲስተም ማስቀጠል ይፈልጋሉ ማለት ነው። ሶ ሪስቶሬሽን ኦፍ ሰለሞኒክ ዳይናስቲ በመባል ይታወቃል። ስለዚህ ሰለሞንንና እኛን የሚያገናኘው ከንግስተ ሳባ ጋር፣ ንግስተ ሳባ ወደ እስራኤል
ኪንግ ሰለሞንን ቪዚት ለማድረግ በሄደችበት አንድ ኢትዮጵያዊ ምኒልክ ዘ ፈርስት የሚባለውን አርግዛ ወደ ኢትዮጵያ በመመለሷ ምኒልክ ተወልዶ የሰለሞን ዘር ከኢትዮጵያ ዘር ጋር ተቀላቅሏል ማለት ነው። ስለዚህ ይሄ ምኒልክ ፈርስት ምንድነው? የሰለሞን ስርዓት እዛ ጋር እስራኤል ላይ የነበረው የሰለሞን አገዛዝ ስርዓትን ፋውንድ ማድረግ ይፈልጋል። ሶ ዚስ ኢዝ ናውን አስ ዛጉዌን ዳይናስቲ በመባል ይታወቃል። ካፒታላቸው የት ነው? ምንድነው ካፒታል? ፖለቲካል ሴንተራቸው ማለት ነው። የዛጉዌ ዳይናስቲ ፖለቲካል ሴንተራቸው የት ነው? ላሊበላ። ስለዚህ ዛሬ ላሊበላ ከተማ በጎንደር አካባቢ የሚገኘው ላሊበላ ከተማ በዛን ሰዓት አክሱማይትስ ኪንግደም ዲክላይን ካደረገ በኋላ ፖለቲካል ፓወሩ ሴንተሩ ወደ ላሊበላ ነው ሽፍት ያደረገው ማለት ነው። ሎኬሽኑ ናዌዴ ላስታ ላሊበላ ያው ይታወቃል። ላስታ የሚባልበት ቦታ በሰሜን ኢትዮጵያ ይገኛል። ስለዚህ ዋና ፖለቲካል ሴንተራቸው ዛሬ አሁን የኢትዮጵያ መንግስት መቀመጫ አዲስ አበባ እንደሆነች ሁላ ያኔ በዛጉዌን ኪንግደም ፖለቲካል ሴንተር ላሊበላ ነው ማለት ነው፣ ኔክስት ቱ አክሱማይትስ ኪንግደም። ስለዚህ ላሊበላ ደግሞ የት ነው የሚገኘው? ላስታ ላይ ይገኛል። ሶ the major rulers መሪዎቹ እነማን ናቸው? ይሄን ዛጉዌን ኪንግደም የሚመሩት? ሶ ይሄ ዛጉዌ ኪንግደም ፋውንድ የተደረገው በአንድ ሰው ነው። his name is መራራ ተክለ ሃይማኖት ወይም መርሃ ተክለ ሃይማኖት በመባል ይታወቃል። ስለዚህ ዛጉዌን ኪንግደም ፋውንድ የተደረገው በአንድ ሰው ነው። መራራ ወይም መርሃ ተክለ ሃይማኖት የሚባል ሰውዬ ፋውንድ አድርጓሉ። ሶ ሌላ በዛጉዌን ኪንግደም ላይ ኪንጎቹ በጣም አሜዚንግ የሆኑ ቢልዲንጎችን ቢልድ አድርጓል። ለምሳሌ ኢትስ 11 ሮኪዮን ቻርችስ በላሊበላ ላይ 11 በጣም በሚገርም ሁኔታ እስከዛሬ ድረስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታዮች በአመት አንዴ ወደ ጎንደር ቪዚት የሚያደርጉት በጥምቀት ባህል የሚጎበኙበት ቦታዎች በሙሉ ይሄ ያኔ በዛጉዌን ኪንግደም ቢልድ የተደረገ ነው ማለት ነው። ሰው አቺቭመንታቸው ምን ይመስላል? ዛጉዌን ኪንግደም አቺቭመንት ምንድን ነው? አሁን ለምሳሌ ቅድም እንደጠቀስኩት 11 የተለያዩ ቸርቾች ቤተክርስቲያን የኦርቶዶክስ ቤተክርስቲያን ቸርቾች በላሊበላ ተገንብተዋል። ይሄ ምንድነው? ከርቭድ የሆነ ሼፖች ከስቶኖችን በመቅረጽ ከርቭድ የሆኑ ሼፖች ስትረንግዝ ኢን ክርስቲያኒቲ የክርስትና ሃይማኖት በኢትዮጵያ ጥንካሬ ያገኘበት ታይም ነው ዱሪንግ ዛጉዌን ዳይናስቲ። ሌላ እነዚህ ሞናስትሪካል ላይፍ የገዳም ህይወት በክርስቲያኖች የገዳም ህይወት የቤተ ክርስቲያን ትምህርቶች ቻርች ኤጁኬሽን ብለን የምንጠራው የቤተ ክርስቲያን ትምህርቶች የገዳም ህይወቶች በጣም ተጠናክሮ በዛጉዌን ኪንግደም ነው የተጀመረው። የክርስትና ሃይማኖትም ስፔሻሊ ኦርቶዶክስ ክርስቲያኒቲ የጀመረበትና ጥንካሬ ያገኘበት ጊዜ በዛጉዌን ኪንግደም ነው። ሌላ የምንመለከተው ምንድነው? አድሚኒስትሬሽን ነው። አድሚኒስትሬሽን ሩሊንግ ሲስተም። ለምሳሌ የአክሱማይትስ ኪንግደም ሩሊንግ ሲስተም አይተናል። የዛጉዌን ኪንግደም ሩሊንግ ሲስተም ምን ይመስላል? ይሄ ዛጉዌን ኪንግደም ልክ እንደ አክሱማይትስ ኪንግደም በኪንጎች ነው ሲመራ የነበረው። ያ ማለት ምን ማለት ነው? ቦዝ ፖለቲካል and religious power must be in the hands of their kings. የፖለቲካ ፓወርም ሆነ የሃይማኖት ሊደሮቹ እነዚህ ኪንጎች ናቸው ማለት ነው። ሌላ ምንድነው? አድሚኒስትሬሽን ስርዓት ላይ የምንመለከተው ሪሊጂን በጣም ሪሊጂየስ ኦቶሪቲ ሌጂትሜት ፓወር ኦር ሌጂትሜት ሩል የሆነበት ጊዜ ነው። ሃይማኖታዊ አገዛዝ በሃይማኖታዊ ስርዓት ሰዎች እንዲገዙ የተደረገበት ጊዜ ነው ማለት ነው በኢትዮጵያ ታሪክ። ምንድነው ደግሞ ሪዝኑ መጨረሻ ላይ ዲክላይን እንዲያደርግ ዛጉዌ ኪንግደም ዲክላይን አድርጓል። ልክ እንደ አክሱማይትስ ኪንግደም ዛጉዌ ኪንግደም ዲክላይን አድርጓል። ዲክላይን እንዲያደርግ ያደረጋቸው ሶስት ዋና ዋና ምክንያቶች አሉ። ሶስት ዋና ዋና ምክንያቶች
ሶስቱም ዋና ሪዝኖችን እንመለከታለን። አንደኛ lack of support from nobles and clergy። አሁን ምንድነው ዛጉዌን ኪንግደም ቦዝ ሪሊጂየስ እና ፖለቲካል ፓወርን ሊድ ያደርጋል ብለናል። ስለዚህ አንዳንድ ቤተክርስቲያን ውስጥ የነበሩ ኖቢሎች፣ ፕሪስቶች፣ ዲያቆኖች እና ክለርጂዎች ገቨርንመንትን ኦፖዝ ማድረግ ጀመሩ። ምክንያቱም ሃይማኖትና አገዛዝ አንድ ላይ መሄድ የለበትም የሚል ሐሳቦችን ተቃውሞ ማንሳት የጀመሩበት ነው። ሁለተኛ ሪዝን the criticism for being non-Aksumite rulers። ስለዚህ ይሄ እንግዲህ መጀመሪያ አክሱማይት ኪንግደም ካልን ወደ ትግራይ ክልል ነው። አብዛኛው የትግራይ ተወላጆች ናቸው አክሱማይት ኪንግደም ሊድ ሲያደርጉ ነበር። ይሄ ደግሞ ወደ አማራ ክልል ሄዷል። ወደ አማራ አገዛዝ ስርዓት ውስጥ የገባበት ነው። ስለዚህ ምንድነው ነን አክሱማይት የሆኑ ሩለሮች ክሪቲሳይዝ ማድረግ ጀመሩ ማለት ነው። ስለዚህ ገቨርንመንትን መጀመሪያ ኖቢሎችና ክለርጂዎች ናቸው ኦፖዝ ያደረጉት። ሁለተኛው ኦፖዝ ያደረጉ ምንድናቸው? ነን አክሱማይት ሩለሮች ኦፖዝ ማድረግ የጀመሩበት ነው። ሶስተኛ ሪዝን የምንመለከተው the rise of new Solomonic dynasty። አዲስ የሰለሞኒክ ዳይናስቲ ስርወ መንግስት በ13ኛ ክፍለ ዘመን ላይ መነሳቱ አንዱ ምክንያት ነው ማለት ነው። ስለዚህ እነዚህ ሶስቱም ሜይን ሪዝኖች ናቸው። አሁን ይሄ በስዕሉ የምንመለከተው ምስል የዛጉዌን ስቴት ነው ወይም ዛጉዌን ኪንግደም ብለን እንጠራለን። ስለዚህ ዛጉዌን ኪንግደም ይሄን ይመስላል። ይሄ ቤተ መንግስቱ ነው። የዛጉዌን ኪንጎች ቁጭ ብሎ የሚመሩበት ነው። ይሄ ላሊበላ ነው፣ በላስታ ላይ የተገነባው የንጉሱ መቀመጫ። ንጉሱ በዚህ ስርዓት በሃይማኖታዊም በፖለቲካም በዚህ ስርዓት ሊድ ያደርጋቸው ነበረ። እነዚህ ደግሞ የተለያዩ ቤተክርስቲያናት የተገነቡበት ጊዜያት ናቸው። ይሄ እዚህ ጋር የምንመለከተው በቤተክርስቲያን ውስጥ ሰዎች የገዳም ህይወትን ፕራክቲስ እንዲያደርጉ የተጀመረበት ሁኔታዎች ናቸው። የቤተክርስቲያን ትምህርቶች የተለያዩ በግዕዝ ቋንቋ የቤተክርስቲያን ትምህርቶች መሰጣት የተጀመረበት ታይም ነው። እነዚህ ደግሞ ፋይናሊ የዛጉዌን ኪንግደም ዲክላይን እንዲያደርግ አንደኛ ኦፖዝ ያደረጉ እነዚህ ናቸው። እነዚህ አሁን የቤተክርስቲያን ሰዎች ናቸው ሲታዩ፣ ክሌርጂዎች ናቸው። ስትሮንግሊ ገቨርንመንትን ወይም ኪንጉን ኦፖዝ ያደረጉበት ነው። እነዚህ ደግሞ መጨረሻ ላይ ሰለሞኒክ ዳይናስቲ ራይዝ ማድረግ መሆኑ ሰለሞኒክ ዳይናስቲ መነሳቱ በ13ኛ ክፍለ ዘመን ላይ መነሳቱ አንዱ እንትን ነው። ይሄ መሃል ላይ የምንመለከተው ነን አክሱማይት ሩለሮች ስትሮንግሊ ክሪቲሳይዝ ማድረግ የጀመሩበት ሁኔታ ነው ማለት ነው። ስለዚህ በዚህ ሳብቶፒክ ላይ የተመለከትነው ምንድነው? ዛጉዌን ኪንግደም ምንድነው? መቼ ነው? ኦሪጂኑ የት ነው? ክርስቲያኒቲ በዛን ሰዓት ምን ሆነ? አክሱማይት ትራዲሽን ምን ሆነ? ቸርቾች እንዴት ነው የተሰሩት? ሌላ ደግሞ የቸርች ላይፍ ሞናስትሪክ ላይፎች እንዴት ነው የተጀመረው የሚለውን ነገር በዚህ ቶፒክ ላይ በደንብ አድርገን ተመልክተናል። ስላዳመጣችሁ እጅግ አድርጌ አመሰግናለሁ። ቴንክ ዩ